ተሰብስበው ቁርስ እየበሉ ይገኛል ማለት ነው። እና ሀኒን መስፍኔ ሀኒን ይጠይቃታል። ሜላትም ከአባቴ ጋራ ቁርስ እዛ በላለው ብላ በጠዋት ሄዳለች ብላ ትመልስለታለች። ከዛ ሰላምም ቀጠላለች እና ምን ነው ሌላ አባት ስላላት ቀናህ እንዴ ብላ መስፍኔን ትለዋለች። ወሬኛ ይልቁኑ እባክሽን ባዩሽን ልንጠይቃት ልንሄድ ነው እያለ መስፍኔ ይላቸዋል። እንዴ ምን ሊሆን ብለህ ነው አባዬ የምትጠይቃት ብሎ ምላሴም ይለዋል። ከዛ ይሄንን ሁሉ ነገር ለምን እንዳደረገች መጠየቅ አለብኝ ብሎ መስፍኔም ይመልስላቸዋል። ሜላትም እንደፈራሁት ይሄ ሰውዬ አደጋ ውስጥ ሊገባ ነው በማለት ትላለች። መስፍኔም እንዴ ምን ሆኜ ነው አደጋ ውስጥ የምገባው ብሎ ይመልስላቸዋል። ምላሴ የሆነ ነገር ልታደርግ አስበሃል ማለት ነው ብሎ ይለዋል። መስፍኔም እንዴ ደግሞ ምን አደርጋለሁ ብሎ ይመልስላቸዋል። ሰላምም አሁን ያንተን ጸባይ አናቅምና ነው ብላ ትለዋለች። እውነት ባዩሽን ብታያት ያስችልሃል ብላ ሰላምም ትለዋለች። መስፍኔም እንዴ ምንም ያህል እኮ ሞኝ ቢሆን ፖሊስ ጣቢያ ድረስ ሄጄ ሰው ልግደል የምል አይነት ሰው አይደለሁም ብሎ ይላቸዋል። ሜላትም ተው እባክህን መቼ አንተ ደግሞ ቦታና ጊዜ ትመርጣለህ በማለት ሜላትም ትለዋለች። መስፍኔም ሙች ሜሉ ምንም ነገር አላደርግም በማለት ይመልስላቸዋል። ምላሴም እና ካዲያ ለምንድን ነው የምትጠይቃት ብሎ ይጠይቀዋል። እንዴ ነገርኳቸው እኮ ለምን ይሄንን ሁሉ ነገር እንዳደረገች እጠይቃታለሁ በማለት ይመልስላቸዋል። ሜላትም እረ እውነት ስታስበው ባዩሽ እውነቱን የምትነግርህ ይመስልሃል በማለት ሜላትም ትመልስለታለች። መስፍኔም እሱን አላቅም ግን ለምን እንዳደረገች መጠየቅ እፈልጋለሁ በማለት ይመልስላቸዋል። ሰላምም አባዬ ሀናን ነበር አይደለ ስንፈልግ የነበረው ይኸው ሀና በቃ እሷን አግኝተናታል ሁሉንም ነገር ምንቶ በማለት ሰላምም ትላቸዋለች። መስፍኔም እንዴ ያደረገችው ነገር ግን ገብቷችኋል በማለት ይጠይቃቸዋል። አዎ ግን ካጣነው ይልቅ ያገኘነው ይበልጣል ስለዚህ ሁሉንም አመስገነን እንቶ በማለት ምላሴም ይመልስላቸዋል። ሜላትም መስፍን ልጆቹ ትክክል ናቸው እንዴ ሀናን የመሰለች ልጅ ካገኘህ በቃ ሌላው ይቅር በማለት ሜላትም ትመልስለታለች። መስፍንም ይኸውልሽ ሚሉዬ እኔ ምንም ነገር ለማደርግ አላሰብኩም ግን ለምን ይሄን ሁሉ እንዳደረገች ልጠይቃት ነው የምፈልገው በማለት መስፍኔም ይላታል። ሜላትም እሺ በቃ እንደሱ ከሆነ ምላሴና ሰላም አብረው ይመጣሉ በማለት ሜላትም ትለዋለች። መስፍኔም እንዴ ለምን ብሎ ይመልስላታል። ሜላትም የሆነ ነገር እንኳን እፈጥራለሁ ብትል ይይዙሃል በማለት ሜላትም ትለዋለች። እንዴ ሚሉ ይህን ያህልማ ሞኝ አይደለሁም አንቺ ካልሽ ግን ይሁን በማለት ይላታል። ከዛም መስፍኔም ስለተረዳኸኝ ከልብ ነው ማመሰግነው በማለት ምስጋናዋን ታቀርብለታለች። በሉ እናንተ ቶሎ ቶሎ ብሉና እንሄድ ብሎ እነሱንም ይላቸዋል። እና ምግባቸውን ቁርሳቸውን እየበሉ እየተገባበዙ ይገኛል ማለት ነው። ወደ ባዩሽ ጋር ሊያመሩ እንግዲህ ባዩሽ ሄዳ ምን አለችው የሚለውን ደግሞ እናያለን ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ልይ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት በዘት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ ኖላዊ ድራማ በሚለው ክፍል 106 መጥቻለሁ። ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። እንግዲህ ንዝራ እና ሀና ውጭ ብለው እየተሳሳቁ እየተጫወቱ ይገኛል ማለት ነው። ባለፈው ግን ወደ አባዬ ቢሮ እንሄዳለን ብለሽ ወዴት ነው እጥፍ ያልሽው ብሎ ንዝራ ሀናን ይጠይቃታል። አዎ እቤት ትንሽ ችግር ተፈጥሮ ነበር በማለት ትመልስለታለች። እሱም ምን አይነት ችግር ብሎ ይጠይቃታል።
አይ ቀላል የቤተሰብ ጉዳይ ነው በማለት ሀናም ትመልስለታለች። እና ካዲያ አሁን ችግሩ ተፈታ ብሎ ይጠይቃታል። አዎ ተፈቷል፣ እናንተስ አባት ጋር ሄድክ በማለት ትጠይቀዋለች። እሱ አዎ የተወሰነች ስራ ነበረች እሷን ሰርቼ ሄድኩ በማለት ይመልስላታል። ስራ ትሰራለህ ማለት ነው ብላ ትጠይቀዋለች። አይ ዝም ብዬ እንዲሁ ነው አባዬን የማግዘው በማለት እሱም ይመልስላታል። ለቤተሰብ ታዛዥ ልጅ ነህ ማለት ነው ብላ ሀኒም ትለዋለች። እንዴ ለወላጅ መታዘዝ እኮ ያን ያህል እኮ የሚያስመሰግን አይደለም በማለት እሱም ይመልስላታል። የማያስመሰግን ባይሆንም ስንት ለቤተሰብ የማይታዘዝ ልጅ አለ መሰለህ ብላ ሀኒም ትለዋለች። ንዝራም እኔ አባቴን አድርግ የሚለኝን ነገር አለማድረግ አልችልም በማለት ይመልስላታል። ሀኒም እንዴት ብላ ትጠይቀዋለች። አባቴን ምን ያህል እንደምወደው ከዚህ በፊት ነግሬሻለሁ ይመስለኛል ብሎ ይመልስላታል። ሀኒም አዎ እሱማ ነግረኸኛል ብላ ትመልስለታለች። ስለዚህ ተረድተሽኛል ማለት ነው ብሎ ይላታል። ለማንኛውም የኔን ተይውና ሰላሜት ሄዳ ነው ብሎ ይጠይቃታል። ሀኒም አለች የት ትሄዳለች ብላ ትለዋለች። ማለቴ እንዴት አብራችሁ አልመጣችሁ ብዬ ነው ብሎ ይላታል። እኔ እቤት ነበርኩኝ ብላ ትለዋለች። እቤት ነበርኩኝ ማለት ብሎ ይጠይቃታል። እዝራ በእናትህ አታስጨንቀኝ ብላ ትለዋለች። ይቅርታ እኔ ያስጨንቅሻል ብዬ አላሰብኩኝም ነበር ብሎ ይመልሰላታል። ይቅርታ አያስፈልግም እኔ ብዙ ማውራት ስላልፈለግኩኝ ነው ብላ ሀኒም ትለዋለች። ሀና ዛሬ ምን ሆነሻል ብሎ ይጠይቃታል። ቤት የሆነ እቃ ስለጠፋ ትንሽ ደብሮኛል በማለት ትለዋለች። እሱም ምን አይነት እቃ ብሎ ይመልስላታል። አንድ ልጅ እቃ አስቀምጪልኝ ብሎ የሰጠኝ ጠፍቶብኝ ነው በማለት ትመልስለታለች። እሱም ማን ወስዶት ነው ብሎ ይጠይቃታል። እሱን ባቀው ኖሮ ጠፋልህ ነበረ ብላ ትመልስለታለች። ሀና ግራ አጋባሽኝ እኮ ዛሬ ባህሪሽ ሁላ ለየት ብሎብኛል ብሎ ይጠይቃታል። ሳናወራ ዝም ብለን እንሄድ ብላ ተመቀመጫቸው ብድግ ብለው ወደ መንገዳቸው ሊያመሩ ይሄዳሉ ማለት ነው። ሀና እንግዲህ የተምቹ ሻንጣ የእርግብን ሻንጣ አስቀምጪ ብሎ ስለሰጣት እሱን እሷ በማታውቀው መንገድ ኖላዊ ወስዶ ለሜላት ሰጥቷታል ማለት ነው። እናም ፈልጋ በምታጣው ሰዓት እሷም ተናዳ በጣም ደብሯታል። ተምቹም ካላመጣሽ ብሎ አፋጦ ይዟታል። እርግብም ተምቹን አፋጠዋለች ማለት ነው። እናም መስፍኔ እና እነ ምላሴ እነ ሰላም ሆነው ወደ ባዩሽ ጋር ያመራሉ። ከዛም እንግዲህ ባዩሽ ብቅ ትላለች ማለት ነው። እንዴ መስፍን ብላ ሰላም ልትለው ስትል መስፍኔ እየሰማሁት ነገር እውነት ነው ማለት ነው ብሎ ይላታል። ባዩሽም ምኑ ብላ ትጠይቀዋለች። እንዴ ሁሉንም አድርገሽ በመገኘትሽ ታስረሻል መባሉ ነዋ ብሎ ይጠይቃታል። እና ከደም ምን ይገርማል ብላ ትመልስለታለች። ሀና ሰላም ይሄን ጊዜ ረበለው ከመስፍኔ ይልቅ መስፍኔ እየተፈራው እሷ ሆና ቁጭ አለች፣ ጉራ ከረያለች። ምላሴ አሁንስ ሰይጣኔ እየመጣ ነው እንዴ? ምንድን ነው እሱ? እቺን ዘመዱን አንድ ጊዜ አናቷን በያት ብሎ ነው ብላ አትልም። እኔ ነኝ ሰይጣን ዘመድ የምትይኝ ብላ ባዩሽም ታፈጠባታለች። ምን ነው ሰይጣን አይደለሽም እንዴ በማለት ሰላምም ትላታለች። መስፍንም ምላሴ ሰላምን ይዘህልኝ ሂድ ብላ ትለዋለች። ሰላምም እንግዲህ ጉራ ከይረዩ በማለት ተወኝ አባዬ የትም አልሄድም በማለት ትላቸዋለች። ምላሴ እችን ልጅ ይዘህ ሂድልኝ ብሎ መስፍኔም ምላሴን ያዘዋል። ምላሴም ይሄ ጊዜ እሷ ምላሴ አንድ ነገር እንዳትጠጋኝ በማለት ምላሴ ላይ ትጮህበታለች። ጭራሽ ደግሞ እንግዲህ ሰላም
ኧረ ህግ ቦታ ነው ያለሽው ብሎ ዳኛውም እዛ አጠገቧ ይጨቃጨቃታል ማለት ነው። ከዛም እንግዲህ ምናሴ ጎትቶ ሰላምን ይዟት ይሄዳል። መስፍኔ እና ባዩሽ ይቆያሉ ማለት ነው። ከዛ ባዩሽ ምን ፈልገህ ነው የመጣኸው ብላ መስፍኔን ትጠይቀዋለች። ቆይ ግን ይሄን ሁሉ ነገር ሜላት ላይ ያደረግሽው ምን አድርጋሽ ነው በማለት ይጠይቃታል። ባዩሽም ምን አደረግኩ ብላ ትመልስለታለች። ልጅ ያልሆነችውን ልጅ ነሽ ብለሽ ማንጣትሽ ሳያንስሽ ለመግደል መነሳትሽ ነዋ ብሎ ባዩሽን ይጠይቃታል። ባዩሽም እውነቱን ልንገርህ በማለት ትለዋለች። ሜላት ላይ ባደረግኩት ነገር ቅንጣት ያህል አይጸጽተኝም በማለት ለመስፍኔ ትለዋለች። መስፍኔም ይሄን ያህል በማለት ይመልስላታል። ሜላት የኔ የምለውን ውድ ነገር ወስዳብኛለች በማለት ለመስፍኔ ትነግረዋለች። መስፍኔም ቆይ ምን ወሰደችብሽ በማለት ይጠይቃታል። እሷም አንተን ብላ ትመልስለታለች። እንዴት ማለት ብሎ እሱም ይጠይቃታል። ያኔ እሷ ከመምጣቷ በፊት እኔ እናንተ በምንም አይነት ነገር ተጣልተን አናቅም ብላ ትለዋለች። እሱም እና ብሎ ይመልስላታል። እሷ መታ ግን አንተን ወሰደችብኝ በማለት ትነግረዋለች። እሱም ቆይ ምን እያልሽ ነው ብሎ ይደነጋገራል። አንተን በጣም ነበር የማፈቅረህ ብላ ግልጹን ትነግረዋለች በአደባባይ። አንተ ግን አንድ ቀን እንኳን እንደ ሴት አይተኸኝ አታቅም በማለት ትነግረዋለች። ባዩሽ ምንድነው የምታወሪው ብሎ ያፈጥባታል። አንተን ስትወስድብኝ ሜላትን አምርሬ ጠላኋት በማለት ትነግረዋለች። ጭራሹንም አንተ እኔንም ትጠላይ ጀመረ በማለት ትነግረዋለች። መስፍኔም እኔ እኮ እጠላሽ የነበረው ከእኔንና ሜሉን ለማለያየት በምታደርጊው ጥረት እኮ ነው ብሎ እሱም ይነግራታል። ባዩሽም ወድጄ ይመስልሃል? አንተን እኮ ስለምፈልግ ነው ያን ሁሉ ነገር ሳደርግ የነበረው ብላ ትነግረዋለች። መስፍኔም በጣም ታሳፍሪያለሽ፣ ለጓደኛሽ ባል እንደዚህ ብሎ ይናደድባታል። ገና እድሜ ልክሽን እዚሁ ትበሰብሻታለሽ ብሎ ይዝትባታል። ባዩሽም እሱን በጊዜ ሂደት እናየዋለን በማለት ትመልስለታለች። ግን በድጋሜ ልንገርህ ላደረግኩት ነገር ቅንጣት ያህል ልጸጸት አይሰማኝም በማለት ትነግረዋለች። ይህንን ብለው ወደ ውስጥ ትገባለች። መስፍኔም ወገቡን ይዞ ወደ መገባችበት በር ሹልቆ ያል ማለት ነው። እርፍ ቁርጡን ነገረችው። በቃ እርፍ በቃ የምወድህን የማፈቅርህን ስለነቀጠችኝ አምርሬ ያስኳት በዛ ነው ብላው ቁጭ አለችዋ። ተምቹ ምስኪን ሻንጣውን ፈልጎ አጣው። ተመልሶ ወደ እርግብ ጋር ያመራል። እርግብም ተመልሰህ ድጋሚ መጣህ በማለት ትለዋለች። እና ካዲያ ምን ላድርግ ብሎ እሱም ይመልስላታል። እሺ ካዲያ ቦርሳዬ የት አለ ብላ ትጠይቀዋለች። እሱም በቃ እኔ ላገኘው አልቻልኩም ብሎ እራሱን እያከከ ይነግራታል። ሰዎቹን አላገኘሃቸውም ብላ ትጠይቀዋለች። አግኝቻቸው ነበር በማለት ይመልስላታል። እና ካዲያ ቦርሳውን ያስቀመጡበት ቦታ አጡት ብሎ ይመልስላታል። እርግብም አንተ ልጅ ግን ያመሃል እንዴ ብላ ትጠይቀዋለች። እሱም እንዴ ምን አደረኩኝ ብሎ ይመልስላታል። ቆይ ይህንን ቦርሳ እንዴት እንደምፈልገው እንዴት ብነግርህ ነው የሚገባ በማለት ትለዋለች። ተምቹም ሳይገባኝ እኮ ቀርቶ አይደለም በማለት ይመልስላታል። እና ቢገባህ ነው እንደዚህ የምታደርገው ብላ እርግብም ትጮህበታለች። ተምቹም ሰዎቹ ፈልገው ሊያገኙት አልቻሉም በማለት ይመልስላታል። ጭራሹኑ ያንተ ሳያንስ ለተባባሪዎችም መጫወቻ አደረከኝ በማለት ከመቀመጫዋ በደግ ብላ ታስፈራራለች። ተምቹም ኧረ እኔ ተባባሪ የለኝም በማለት ይመልስላታል።
ኧረ እባክህ ቦርሳውን ደብቀው እየተጫወቱብኝ ያሉት እነማን ናቸው? በማለት ታፈጥበታለች። ተምቹም እነሱ እንደዛ አይነት ሰዎች አይደሉም በማለት ይመልስላታል። ባክን ወደዛ የእነሱን ጻድቅነት ደጋግመህ እየመሰከርክ አታብስለኝ በማለት ትመልስለታለች። እነሱ አይደለም ቦርሳ፣ ወርቅ አደራ ሰተሽ ብታስቀምጭባቸው በአደራቸውን የሚወጡ መልካም ሰዎች ናቸው በማለት ይመልስላታል። እሱም ወርቅ ብላ ትደነግጣለች። ሰዎቹን ብታውቂያቸው ኖሮ እንደዚህ አትይኝም ነበር በማለት ይመልስላታል። ዘሪሁን ትሰማኛለህ? ከዚህ በኋላ ቦርሳዬን ሳትይዝ አጠገቤ እንዳትደርስ በማለት ትመልስለታለች። እሱም ምን እያልሽ ነው እርግብ? እኔ እኮ ስለማፈቅርሽ ነው እንደዚህ የምሆነው ብሎ ይጠይቃታል። ነገርኩ አሁን ውጣልኝ በማለት ከቤት ውስጥ ታስወጣዋለች። በቃ እሷ የምትፈልገው ቦርሳዋን ነው። ቦርሳዬ ካልያዝክ አጠገቤ አይንህን ማየት አልፈልግም ብላ ከቤት ውስጥ አስወጥታው ሸኝተዋለች ማለት ነው። እሱም ደግሞ እኔ እኮ ስለማፈቅርሽ ስለምወድሽ ነው ወደ አንቺ ጋር የምመላለሰው ብሎ እንግዲህ ስርስሯ እያለ ነው ማለት ነው። እርግብ ባዩሽ የሽማግሌው ማነው ስሙ እሷ ጋር ይመጣል። መስፍን እኮ እኔ ጋር መጣ ብላ ትነግራቸዋለች። ምን ሊያረግ መጣ ብለው ይመልሱላታል። ለምንድን ነው ይሄን ሁሉ ነገር ያደረግሽው ብሎ ሊጠይቀኝ መጣ ብላ ትነግራቸዋለች። እና ካዲያ ምን አልሽው ብለው ይመልሱላታል። የኔን ስም አላነሳሽም ብዬ ተስፋ አደርጋለሁ ብለው ይመልሱላታል። እሷም እንዴት ነው ያንተን ስም እማነሳው በማለት ትመልስለታለች። እኔ ምን አውቃለሁ እና ካዲያ ምን አልሽው በማለት እሳቸውም ይጠይቋታል። እሱን ተው ግን መቼም ቢሆን የኔ ያንተን ስም እንደማላነሳ ማወቅ አለብህ በማለት ትመልስለታለች። ለሁለታችንም የሚሻለው እሱ ነው ብለው እሳቸውም ይመልሱላታል። ፖሊሶቹን አናግራቸው ነበር ብላ ትጠይቀዋለች። አዎ ግን የረባ ነገር አልነገሩኝም ብለው ይመልሱላታል። የረባ ነገር የለም ማለት ምን ማለት ነው ብላ ትጠይቀዋለች። እስካሁን እጃቸው ላይ ያለው መረጃ እጅሽ ላይ የተገኘው መሳሪያ ብቻ ነው ብለው ይመልሱላታል። በሜላትስ ጉዳይ ብላ እሷም ትጠይቃቸዋለች። የሜላት ጉዳይ እስካሁን ድረስ ምንም አይነት መረጃ አላገኘውም ብለው እንግዲህ ጠበቃዋ እየነገሯት ነው። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።